ፍቅር ሲፈርድ እውነተኛና አሳዛኝ ታሪክ ክፍል 4። አዘጋጅ ማኔ። ሳራን የሰፈሩ ሰዎች ተሰባስበው ውሃ ሲያደርጉላትኝ ቆይተው ነቃች። ስትነቃ ሰው ከቧታል። ደነገጠች። ከተንጋለለችበት ብድግ ብላ ልጅ ብላ እየሮጠች ወደ ልጇ አመራች። ልክ ስትደሰት ልጇ ከአከራይዋ ሴትዮ ጋር ፍንክንክ እያለች ልጇን ስታይ ደስ አላትኝ። ሌላ ዓለም ድረስ የመጣች ያክል ናፍቋት ነበር። ሳራ ትንሽ ከተረጋጋች በኋላ ስለ ልዑል የሰማችው ትዝ አላትኝ። አከራይዋንም እማማ እባክዎትን በስልኩ ልደውል አለች። ከመጀመሪያው ጀምሮ ላያት ይች ልጅ አበደች እንዴ ያስብላል። ግን ግራ ተጋብታ ነው። በድጋሚ ብዙነህ ጋር ደወለች። ብዙነህም አነጋገሩ ተጨንቆ እንደነበረ ያስታውቃል። ገና ሄሎ ከማለቷ ስልክሽን ስጠብቅ ነበር። ሳራ ተረጋጊ እንጂ ቅድም እኮ በደወልሽበት ስልክ ስደውል የተፈጠረውን ነገሩኝ። እኔ እኮ ልዑል ታስሮ ስለነበር ነው የጠፋሁት ነው ያልኩሽ እንጂ አሁን ሊያገኝሽ ጓግቷል። ባንቺ ተጎድቷል። ታስፈልጊዋለሽ። ንግግሩን እስኪጨርስ መታገስ አቃታት። እሺ ዛሬ ሌሊት አዲስ አበባ እደርሳለሁ አለች። እንባዋ አላስወራ እያላት አይ እኛ ነገ እንመጣለን። እዚህ መታየት እንደሌለባችሁ እያወሽ አላት። ብዙነህ ፈጣሪ የላከላት ያክል ተሰማት። በጣም ጥሩ ሰው ነው። ሌሊቱ ሳምንት ሆኖባትኝ ሳራ ስትቅነጠነጥ አደረች። መንጋቱም አይቀርምና ነጋ። ይህኔ ከጎረቤቶቿ ሲኒና ጀበና ተበድራ ቡና አፍልታ ምግብ ሰርታ ስልክ ትጠብቅ ጀመር። በመጨረሻም ተደወለ። እየታጣደፈች ልትቀበለው ወጣች። ገና ስታገኘው ያለምንም ይሁን የደስታ እንባዋ ታጎርፈው ጀመረ። ከደቂቃዎች በኋላ አውቶቡስ ተራው ጋር ደረሰች። በአይኖቿ መፈለግ ጀመረች። ልክ ስታገኘው ልዑልን ከስተዋል። ፀጉሩን ተላጭቷል። ሩጣ ተጠመጠመችበት። ረጅም ሰዓት ተቃቀፉ፣ ተላቀሱ። አንድ ሴት አብራው እንዳለች ልብ ያለችው ከረጅም ደቂቃ በኋላ ነው። ግን ማንነቷንም ማናትንም አላሳሰባትም። እሷንም ብዙነህንም ሰላም ብላቸው ወደ ቤት ሄዱ። ልዑል የእናቱ እንዳገኘ ሕፃን እንባውን አላቆም አለ። ሳራ ከስታለች። ኑሮ ፊቷን አዘበራርቆታል። ታስታውቃለች። እቤት ገብተው ልጁን ሲያይ ደግሞ ይባስ ከፋው፣ ደስም አለው። የእሱ ምኞት ይህ አልነበረም። አንድ ቀን እንኳን አማሬን ብላ ከጎኗ ሆኖ ሳያደርግላትና ችግሯን ሳይካፈላት ዛሬ ላይ መድረሷን ቀስሙን ሰበረው። ሁሉም ሰው በየተራው በሀሳብ ተጠመደ። ከቆይታ በኋላ ሉሉ አለች ሳራ ዝምታውን ለመስበር። ወዬ አለ ልዑል ከሀሳቡ እንደ መባነን እያለ በስስት እያየችው። አብራክ የመጣችው ሴት ማናት? ለምንስ ነበር የታሰርከው? አለችው። እሷ ራሄል ትባላለች። ያንን ቀን በእሷ ምክንያት ነበር የታሰርኩትኝ። ማለቴ እሷን መንገድ ላይ አስገድደው ሊደፍሯት ሲሉ አጋጣሚ ወደ አንቺ እየመጣሁኝ መንገድ ላይ አገኘኋት። አሳዘነችኝና ፍቅር ታስታውሻለሽ? ያኔ የኔና ያንቺ 3ኛ ዓመት ምክንያት አድርጌ ቀለበት ላደርግልሽ ጓጉቼ ነበር። ደስተኛ እንደማረግሽ አልተጠራጠርኩም ነበር። ብቻ እሷን ለማስጣል ጎረምሳዎቹ ጋር ተጣላን። ከየት መጣ ያላልኩት መኪና አንደኛውን ልጅ ላይ ወጣበት፣ ግን አመለጠ። ያኔ በአካባቢው ስንጣላ ያዩን ሰዎች ጠቆሙብኝ። ተያዝኩኝ። አሁንም እሷ ነች ብዙ ለፍታ ያስፈታችኝ አለ። ይሄኔ ብዙነህ መደወል ነበረብህ። እሷ አንተን ስትጠብቅህ በቁሟ ልትቃጠል ነበር። ሁሉም ስላለፈ ብዙ ካወሩ በኋላ ራሄል እኔ በእናንተ ፍቅር ቀናው። እውነቴን ነው። ሁለታችሁም
መንፈሳችሁ ተሳስሯል አለች። ፍቅር እንደገና የበላይነት አሳየ። ብዙነህ ወደ ቤቱ ሲመለስ ራሄል እዛው ከነልዑል ጋር ሰነበተች። ልዑል ሳራን የአቅሙን ያክል ይክሳት ጀመረ። በለጋ እድሜዋ የአብራኩን ክፋይ በሆዷ ተሸክማ የግፊቱን እናቱና እህቱን ከልብ አውጥቶ ከቀናት በኋላ ግን ራሄል የምታሳየው አክት ለሳራ አልጥምሽ አላትኝ። ይባስ ብላ አንድ ቀን ሳራ ልጁን አስከትባ ስትመለስ ራቁት ገላቸውን ሆነው ልዑል ላይ ተኝታበታለች። ሳራ የሰው ቤት የገባች መስሏትኝ አይኗን ማመን አልቻለችም። ሳራ ልጁን እንዳቀፈችው አዞራትኝ። የአመታት ፍቅሯ አልፎም የልጅ አባቷ አጋጣሚ አስተዋወቀን ካላት ሴት ጋር አንሶላ ሲጋፈፍ ከማየት በላይ ምን ሞት አለ? ራሷን ለማረጋገጥ እንደምንም ተቀመጠች። ይህንን የክትባት መርፌ ምኞት የነሳው ሕፃን ቤቱን በለቅሶ አቀወጠው። በዛን ጊዜ ራሄል ድንግጥ ብላ ተነሳችና እንደ መሸማቀቅ አለችና ልብሷን ቶሎ ለባበሰች። ልዑልም በፍጥነት አልጋው ላይ ልብሱን ለባበሰ። ሳራም ከድርጊቱ ማስመሰል አበሳጫትና ቀሰቀሰችው፣ ጮኸችበት። ልዑልም የህፃኑ ጩኸት ከሳራ ጩኸት ተደምሮ አባነነው። አይኑን እያሸ ወደ ሳራ ዞረ። የኔ ውድ ሳላካሄድሽ አስከትበሽ መጣሽ ብቻ እንዳትኝ አላትኝ። ሳራም ብሶቷ እየተባባሰ እንባዋ ቃል አጣ። አላስወራ እያላትኝ ተመለከተችው። ደነገጠ። ከተኛበት እየተነሳ ምን ሆነሻል ማሬ? እያለቀሽ እኮ ነው። ቤቢ ደህና አይደለም? እስቲ ንገሪ፣ ምንድን ነው የተፈጠረው? አለ ግራ ተጋብቶ። ይሄኔ ሳራ ንዴቷ ጣሪያ ነካ። በቃ ቢያንስ ድንግጥ ብለህ እስቲ ልዑል ባንተ ምክንያት ህልሜን እውንም ከማድረግ ችግር ተዛመደኝ። ባንተ ምክንያት ሀገር ለቀኩኝ። አንተ ማለት ስትፈልግ ህይወት ውስጥ ታስገባኝና ስትፈልግ ወጥተህ እንዳሻህ ትፈነጭላለህ። አሁን ግን በቃ መተውንም አቁም። እውነት እልሃለሁ ልጁን ማሳደግ አይከብደኝም። ይበልጥ ግራ ገባው። ፍቅር ምን ሆነሻል? ምንም የምታወሪው አልገባኝም። ተረጋጊና እስቲ አውሪኝ አለ። ሳራም ህፃኑን አልጋው ላይ ወረወረችውና ልዑልን በጥፊ አለችውና በቃ ምስኪን ከምትላት ሴት ጋር የገዛ አልጋዬ ላይ ብላ ተናግራ ሳትጨርስ ራሄል እንዴ ልዑልን እንዴ ራሄልም አረ እንደምታስቢው አይደለም እውነቴን ነው ስትል አንቺ ውጭልኝ ብላ ጉሮሮዋን አንቃ አስወጣቻት። ልዑልም እንደምንም አስለቀቃቸውና ሳራ ምን ሆነሻል? እባክሽ ፍቅር ተረጋጊና እስቲ ምንም አልገባኝም እኮ የኔ እናት። ሲጀመር እሷን ፈልጌ እዚህ ምን አስመጣኝ? እሷ እኮ ንጹህ እህቴ ናትኝ አለ። ሳራም ለዛ ነው እንዴ እኔ ስወጣ ጠብቃችሁ ራቁታችሁን ተጠባብቃችሁ ያገኘኋችሁ አለች። ልዑልም በሚስቱ አስተሳሰብ ተበሳጨና እኔ መች ነው ልብስ ለብሼ ተኝቼ የማቀው? ሙቀት እንደማልወድ ታውቂያለሽ። እሷ አጠገቤ ተኝታም መተኛቷንም አላቅም። ቆይ እንዴት ጠረጠርሽኝ እንዴ? አለና ወለሉ ላይ ራሱን ይዞ ቁጭ አለ። ልዑል ባልፈጸመ ወንጀል መከሰሱ አናዶታል። ሳራ እናቱ ያለቻትን አስታወሰች። ልዑል መናደድ የለበትም። ስለዚህም ቶሎ ብላ ባይዋጥላትም የራሄልን የጠነሰሰችውን ሴራ እንዳልገባትም ልዑልን ማረጋጋትና እሺ በቃ ይቅርታ ስለምወድህ እኮ ነው ማለት ጀመረች። ከተረጋጋ በኋላ ራሄል ወጣ በይ እና ነይ አለቻትኝ። ይሄኔ ሳራ የኔ ውድ ራሄል ልታጣላን ትፈልጋለች። እኔ ስገባ እኮ እላይህ ላይ ተለጥፋ ነው ያገኘኋትኝ አለች ስክን ባለ ድምፅ። ልዑልም ሳሪቲ ማንም እንደሌላት ነግሬሽ የለ እንዴት ሰው ምንም ሳይኖረው
ውጡ ከቤቴ ይባላል። ሲቀጥል ደግሞ እሷ ብትፈልግ እንኳን እኔ እንዴት እንደዛ አደርጋለሁ? ለምን ትጠረጥሪኛለች? ሲል ሳራን ለማግባባት ሞከረ። ሳራም ይሁን ብላ ተቀበለችውና ኑሮ ቀጠሉ። ልዑልም ለልጃቸው ሞግዚት ቀጠረ። ከመጀመሪያው የተሻለ ቤትም ተከራዩ። ከአባቱም በስልክ ከሳራ ጋር አስተዋወቃቸው። ሳራም የህግ ትምህርቷን መማር ጀመረች። ራሄልም ትንሽ ቀን ልቀመጥና አዲስ አበባ እሄዳለሁ ስትል ሳራን ሸነገለቻት። ከሀረር ጎረቤቶች ጋር ደስተኛ ህይወት መኖር ጀመረች። ልዑልም ሚስቱና ልጁን በፍቅር መንከባከብ ቀጠለ። ወራት ተቆጠሩ። የልጃቸውም ልደት ለማክበርና በዛውም ቀለበት ለማድረግ ዝግጅት ጀመሩ። አንድ ቀን ታዲያ ሳራ ከትምህርት ቤት ስትመለስ ልጁን ጡት ሳታጠባው የልጇን ሞግዚት እንዳታጠፋው አንድ ወረቀት ሰጠቻት። ልጁ እስኪተኛ ተቀበለቻት። አስቀመጠችውና ልጁን አስተኝታ ማንበብ ጀመረች። ይቅርታ ሳሪ፣ ይህኔ በአንቺ ላይ ማድረግ ክፉ ኃጢአትን ነው፣ ግን ከልቤ ይቅርታ ጠይቅሻለሁ። ልዑልም ይህን ፈልጎ ሳይሆን እኔ ገፋፍቸው ነው ማለት በቃ እርጉዝ ነኝ፣ ከባልሽ የ3 ወር እርጉዝ ነኝ። በዚያም ሳራ አፍሬ ነው ከቤታችሁም የወጣሁት ይላል። ሳራ በህልሟ መሰላት። ወረቀቱን ስትገልጠው የራሄልን እርጉዝ ነኝ ማረጋገጫ ወረቀት መሆኑን አስተዋለች። ይህኔ እየተጣደፈች መሳቢያውን ከፈተች። ብዙ መድኃኒቶችን አወጣችና ከእንግዲህ አላለቅስም አለችና ለራሷ። ከዛም እነዛን መድኃኒቶች በአንድ ብርጭቆ ውሃ በጥብጣ ጨለጠችው። ከዛም በኋላ ራሷን አታቅም፣ ተዘረረች፣ ወደቀች። በአፍንጫዋ አረፋ ተደፈቀ። በዛ ቅጽበት ልዑል በር ከፍቶ ገባ። ሳራ ወድቃለች። አይኖቹን ማመን አቃተው። ከፍተኛ ራስ ምታት ለቀቀበት። ታዲያስ ቤተሰቦች በቀጣይ ፓርት እንገናኛለን። ቸር ሰንብቱልኝ።